ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የቅርንፉድ ጥቅሙ ወይንስ ደግሞ ጉዳቱ ይበልጣል? የቅርንፉድ ጥቅሙንም ጉዳቱንም አመዛዝኜ እነግራችኋለሁኝ። የቅርንፉድ ጉዳት የሚከሰተው መቼ ነው የሚለውን እነግራችኋለሁኝ። እንዲሁም ደግሞ ቅርንፉድ ጉዳትን ሳያስከትል እንዴት መጠቀም እንዳለባችሁም በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቅርንፉድ በምግብ ማብሰያ በባህላዊ መድኃኒትነትናም አልፎ ተርፎም የአፍ ንጽህና አጠባበቅ ላይ በስፋት ጥቅም ላይ ይውላል ማለት ነው። በአሁኑ ሰዓት እንደምታውቁት የቅርንፉድ የአፍ ማጠቢያ ወይም ደግሞ ሳሙናዎችም በስፋት ተዘጋጅተውም ይሸጣሉ። ቅርንፉድን የተለያዩ የጤና ጥቅሞችን ሊሰጥ ይችላል። ነገር ግን እንደ ብዙ ኃይለኛ የተፈጥሮ ንጥረ ነገሮች ከመጠን በላይ ሲወሰድ ወይም ደግሞ በተወሰኑ ሁኔታዎች ውስጥ ሊኖሩ የሚችሉ ጉዳቶችንም ሊያስከትልብን ይችላል ማለት ነው። በቅድሚያ ቅርንፉድን በመመገብ የሚገኙ የጤና ጥቅሞችን ልንገራችሁ። አንደኛ፣ በአንቲኦክሲዳንት የበለጸገ ነው። ቅርንፉድ ኢዩጅኖል የሚባል ኃይለኛ አንቲኦክሲዳንትን የያዙ ውህዶች አሉት። አንቲኦክሲዳንቶች ደግሞ በሰውነት ውስጥ ያሉ ፍሪ ራዲካሎችን ለማስወገድ፣ ኦክሲዲቲቭ ስትረስን ለመቀነስና እርጅናን ለማዘግየትና የካንሰር ተጋላጭነትን ለመቀነስም ይረዳሉ። ሁለተኛ፣ አንቲ ኢንፍላማቶሪ ባህሪያትም አሉት። በቅርንፉድ ውስጥ የሚገኙት ኢዩጅኖል እናም ሌሎች ውህዶች የሰውነትን በሽታ የመከላከል ምላሽን የሚቆጣጠሩ መንገዶችን ያግዳሉ። በአርትራይተስ፣ በመተንፈሻ አካላት ችግሮች እናም በአንጀት በሽታዎች ላይ የሚከሰትን ኢንፍላሜሽንን ለመቀነስ ይረዳል። ሶስተኛ፣ ጸረ ተዋሲያን ባህሪያት ወይም ደግሞ ተጽዕኖም አለው። ቅርንፉድ ባክቴሪያዎችንና ፈንገሶችን ሊገድሉ ወይም ደግሞ እድገታቸውንም ሊገታ ይችላል። የአፍ ውስጥ ባክቴሪያዎችን ለመዋጋት፣ መጥፎ የአፍ ጠረንን፣ የድድ በሽታን ለመከላከልም ይረዳል። የቆዳ ኢንፌክሽኖችን እናም የምግብ ወለድ በሽታ አምጪ ተዋሲያንን ለመዋጋትም ጠቃሚ ነው። አራተኛ፣ የህመም ማስታገሻም ውጤት አለው። ኢዩጅኖል ተፈጥሯዊ ማደንዘዣ እናም የህመም ማስታገሻ ባህሪያትም አሉት። የቅርንፉድ ዘይት በባህላዊ መንገድ የጥርስ ህመምን ወይም ደግሞ የድድ ህመምን ለማስታገስ ያገለግላል። እንዲሁም ራስ ምታትን እናም የጡንቻ ህመምንም ለማስታገስ ይረዳል። አምስተኛ፣ የምግብ መፈጨትን ጤንነትም ለማሻሻል ይረዳል። ቅርንፉድ የምግብ መፍጫ ኢንዛይሞችን ያበረታታል እናም የጋዝ መፈጠርንም ይቀንሳል። የሆድ መነፋት፣ የምግብ አለመፈጨትናም ማቅለሽለሽን ለማስታገስም ይረዳል። ስድስተኛ፣ የደም ስኳር መጠንንም ለመቆጣጠር ይረዳል። አንዳንድ ጥናቶች እንደሚያሳዩት ቅርንፉድ የኢንሱሊን ተግባርን እናም የግሉኮስ መጠንን ሊያሻሽል ይችላል። የስኳር በሽታ ለመቆጣጠር ሊረዳም ይችላል፣ በጥንቃቄ እናም በህክምና ክትትል ስር ከተጠቀማችሁት። ሰባተኛ፣ የአጥንትን ጤናን ይደግፋል። ቅርንፉድ ለአጥንት ሜታቦሊዝም ወሳኝ የሆነ ማዕድን በሆነው ማንጋኔዝ የበለጸገ ነው። የአጥንት ጥንካሬንናም እድሳትን ሊያሻሽልም ይችላል። ስምንተኛ፣ ካንሰርንም የመከላከል አቅም አለው። የላቦራቶሪ ጥናቶችም እንደሚያመለክቱት የቅርንፉድ ኤክስትራክት አንዳንድ የካንሰር ሴሎችን እንደ የጡትናም የአንጀት የካንሰር ሴሎችን እድገትን ሊገታ ይችላል። ለካንሰር ፈውስ ባይሆንም የቅርንፉድ የመከላከያ አቅም ሊኖረውም ይችላል። ዘጠነኛ፣ የጉበት መጎዳትንም ይከላከላል በመጠኑ ከተወሰደ። ኢዩጅኖል በጉበት ውስጥ የሚከሰትን ኢንፍላሜሽንና ኦክሲዲቲቭ ስትረስን ሊቀንስ ይችላል። በተለይም በመጀመሪያ ደረጃ የጉበት በሽታ ወይም ደግሞ ለመርዛማ ንጥረ ነገሮች መጋለጥ በሚኖርበት ጊዜ የጉበትን ተግባርን ይጠብቃል ማለት ነው። ስለዚህ እነዚህ እንግዲህ ቅርንፉድን በመመገብ የምታገኙት በጣም ጥቂት የሆኑ ጥቅሞች ናቸው። ቅርንፉድ ከዚህ በላይ ብዙ ጥቅሞችን ይሰጣል። አሁን ደግሞ ቅርንፉድን በመመገብ የሚመጡ ጉዳቶችናም አደጋዎችን ልንገራችሁ።
የቅርንፉድ አደጋዎች ወይም ደግሞ እንግዲህ ጉዳቶች የሚከሰቱት ቅርንፉድን ከልክ በላይ በመጠቀም አላግባብ በመጠቀም እንዴት መጠቀም እንዳለባችሁ ባለማወቅ እንዲሁም ደግሞ ያለባችሁን የጤና ችግሮችን ባለማወቅናም ግምት ውስጥ ካለማስገባት የምትጠቀሙ ከሆነ ነው። የሚከሰተው ጉዳት አንደኛ በትልቅ መጠን ወይም ደግሞ በጣም ብዙ ከተመገባችሁ የመመረዝ አቅም ይኖራል። ከፍተኛ መጠን ያለው የቅርንፉድ ዘይት ወይም ደግሞ ዩጅኖልን መውሰድ መርዛማ ሊሆን ይችላል። በተለይም በልጆች ላይ የጉበት መጎዳት፣ መንቀጥቀጥ ወይም ደግሞ የደም መርጋት ችግሮችንም ሊያስከትል ይችላል። ሁለተኛ የአለርጂ ምላሾች ነው። አንዳንድ ሰዎች የቆዳ መቆጣት፣ ሽፍታ ወይም ደግሞ የመተንፈሻ አካላት ምልክቶች ሊታዩባቸው ይችላል። የእነዚህ ችግር ሊታይ ይችላል። ሶስተኛ የደም መፍሰስ አደጋ ነው። ዩጅኖል አንቲኮጉላንት ባህሪያት አሉት። በተለይም ደም ማቅጠኛ መድኃኒቶችን በሚወስዱ ሰዎች ላይ ወይም ከቀዶ ጥገና በፊት የደም መርጋትን ሊያስተጓጉል ይችላል። የደም መፍሰስ አደጋ ሊጨምር ይችላል። አራተኛ የምግብ መፈጨት ትራክት መበሳጨት ወይም መቆጣት ነው። ከመጠን በላይ ቅርንፉድን መውሰድ የጨጓራ ሽፋንን ሊያበሳጭ ይችላል። ለጨጓራ ህመም በተጋለጡ ሰዎች ላይ እንደ ማቅለሽለሽ፣ ማስታወክ ወይም ደግሞ ተቅማጥንም ሊያስከትል ይችላል። አምስተኛ የሆርሞን ተጽዕኖዎች ነው። ቅርንፉድ የኤስትሮጅንን ወይም ደግሞ የአንድሮጅንን መጠን ሊጎዳ ይችላል የሚል ስጋት አለ። በከፍተኛ መጠን ለረጅም ጊዜ ከተወሰደ የሆርሞን ሚዛንን ሊያስተጓጉል ይችላል። ስድስተኛ የመድኃኒት መስተጋብር ነው። ዩጅኖል እንደ አንቲኮጉላንስ እንደ ኤንኤስኤአይዲስ ወይም ደግሞ የስኳር በሽታ መድኃኒቶች ካሉ መድኃኒቶች ጋር ሊገናኝ ይችላል። የመድኃኒቶችን ውጤታማነት ሊቀይረው ወይም ደግሞ የጎንዮሽ ጉዳቶችን ሊያስከትል ይችላል። ሰባተኛ ደግሞ በዘይት መልክ በተለይ ለልጆች መስጠት ደህንነቱ የተጠበቀ አይደለም። የቅርንፉድ ዘይትን መዋጥ በጨቅላ ህጻናትና በትንንሽ ልጆች ላይ ለሞትም ሊዳርግ ይችላል። ከልጆች ማራቅ ወይም ደግሞ በጥብቅ የህክምና ክትትል ስር ብቻ ጥቅም ላይ መዋል አለበት ማለት ነው። ዘይቱን ከልጆች ማራቅ ይኖርባቸዋል። ስለዚህ የቅርንፉድ አጠቃቀምን ካላወቃችሁ እናም ምን ያክል መጠቀም እንዳለባችሁና እንዴት መጠቀም እንዳለባችሁ ትንሽ ግንዛቤው ከሌለ ጉዳትን ሊያስከትል ይችላል። ታዲያ ቅርንፉድን መመገብ የበለጠ ጥቅሞች አሉት ወይንስ ደግሞ ጉዳቱ ያመዝናል የሚለውን ኮንክሉድ ላድርግላችሁ። በመጠኑ ሲወሰድ ቅርንፉድ በተለይም እንደ ቅመም ወይም ደግሞ በትንሽ መጠን ለምሳሌ በቀን ከ1 እስከ 2 ቅርንፉድ እንደ ተፈጥሯዊ መድኃኒት ሊያገለግል ከጉዳቶቹ የበለጠ ብዙ ጥቅሞችን የሚሰጥ ነው። ጉዳቶቹ በዋነኛነት የሚከሰቱት ከመጠን በላይ ወይም ደግሞ ተገቢ ባልሆነ አጠቃቀም ነው። በከፍተኛ መጠን ከተወሰደ የቅርንፉድ ዘይቶችን አላግባብ የምትጠቀሙ ከሆነ ወይም ደግሞ ያለ ሐኪም መመሪያ ከተወሰኑ መድኃኒቶች ጋር ማዋሃድ ጉዳትን ያስከትልባቸዋል። እንደ ምግብ ማጣፈጫ ጥቅም ላይ የሚውል ቅርንፉድ አጠቃላይ ጤናን ለማሳደግ ኃይለኛ የሆነ መፍትሄ ነው። ብዙ ጥቅምንም ይሰጣል። ታዲያ ቅርንፉድን በደህና ያለ ጉዳት ለመጠቀም መጠነኛነትን፣ ትክክለኛውን መጠንናም የግል የጤና ሁኔታዎቹን ማወቅ ይጠይቃል ማለት ነው። ታዲያ ጤናችሁን ሳይጎዳ ቅርንፉድን እንዴት መጠቀም እንዳለባችሁ አሁን እነግራችኋለሁኝ። አንደኛ በምግብ ማብሰያ ውስጥ መጠቀም ነው። ሙሉ ቅርንፉድን ወይም ደግሞ የተፈጨውን ማለት ነው። በቀን ከ1 እስከ 2 ሙሉ ቅርንፉድን ወይም ደግሞ እስከ 1/4 የሻይ ማንኪያ የተፈጨ ቅርንፉድን መጠቀም ትችላላችሁ። በወጥ ውስጥ፣ በሩዝ ምግቦች ውስጥ ወይም ደግሞ በሻይ ላይ ጨምራችሁ ተጠቀሙ። ምግብ ማብሰል ንቁ የሆኑትን ንጥረ ነገሮችን ይቀንሰዋል እናም የመበሳጨት ወይም ከመጠን በላይ የመውሰድ አደጋውን ይቀንስላችኋል። ሁለተኛ የቅርንፉድ ሻይን መጠቀም ነው። ከ2 እስከ 3 ሙሉ ቅርንፉድን በሞቀ ውሃ ውስጥ ከ5 እስከ 10 ደቂቃዎች አፍሉት። የምግብ መፈጨትን ያረጋጋል፣ እንደ አንቲኦክሲዳንቶችንም ይሰጣል። በቀን 1 ጊዜ ከጠጣችሁ በቂ ነው። ከመጠን በላይ ደግሞ አታፍሉት። ሶስተኛ ደግሞ እንደ አፍ ማጠቢያ ወይም ደግሞ ለአፍ ጤንነት መጠቀም ነው። 1 ጠብታ የቅርንፉድ ዘይትን ከወይራ ወይም ደግሞ ከኮኮናት ዘይት ጋር በሞቀ ውሃ ውስጥ ቀላቅሉት እናም እንደ አፍ ማጠቢያነት ተጠቀሙ ወይም ደግሞ በቀስታ በሚያመው የድድ ክፍል ላይ ቀቡት። ዘይቱን በጭራሽ አትዋጡት፣ ኃይለኛ ነው እናም የምግብ መፈጨት ትራክትን ሊያበሳጭ ይችላል ማለት ነው። አራተኛ ደግሞ በአሮማ ቴራፒ ወይም ደግሞ ለውጭ አካል ጥቅም መጠቀም ነው። የቅርንፉድ ዘይትን 1 ጠብታ የቅርንፉድ ዘይትን በ1 የሾርባ ማንኪያ የኮኮናት ወይም ደግሞ
የወይራ ዘይት ጋር ቀላቅሉትናም በሚያማችሁ ጡንቻዎች ወይም ደግሞ መገጣጠሚያዎች ላይ መተግበር ነው። የቆዳ መቆጣትን ለማስወገድ ታዲያ በመጀመሪያ ትንሽ ቦታ ላይ ሞክሩት። ታዲያ ቅርንፉድን ስትጠቀሙ መጠኑን ገድቡ። ብዙ መውሰድ የተሻለ አይደለም። የቅርንፉድ ጥቅሞች የሚገኙት በትንሽ መጠን ሲወሰድ ብቻ ነው። ለረጅም ጊዜ ጥቅም ላይ የሚውል ከሆነ አነስተኛ ዕለታዊ መጠንን ተከተሉ። እናም 3 ሳምንት ተከታታይ ከተጠቀማችሁ 1 ሳምንትን ደግሞ ዝለሉ። ሐኪም ካልመከራችሁ በስተቀር የቅርንፉድ ዘይትን በአፍ ወደ ሆድ አትጠቀሙ። ተፈጥሯዊ ቅርንፉድን ተጠቀሙ። የቅርንፉድ ዘይት በንጹህ መልክ ቢዋጡ እንኳን አነስተኛ መጠንም ቢሆን መርዛማ ሊሆን ይችላል፣ በጣም ኃይለኛ ስለሆነ። እንደ ምግብ ሳይሆን እንደ መድኃኒት አድርጋችሁ እዩት። ከቀዶ ጥገና በፊት ወይም ደግሞ ደም ማቅጠኛ መድኃኒቶችን እየወሰዳችሁ ከሆነ ደግሞ አትጠቀሙ። ኢዩጅኖል የደም መፍሰስ አደጋን ሊጨምር ስለሚችል ከቀዶ ጥገና ከሂደቱ ቢያንስ ከ1 እስከ 2 ሳምንታት በፊት ቅርንፉድን ማቆም አለባችሁ። በትልቅ መጠን ደግሞ ለህፃናት ወይም ደግሞ ለነፍሰ ጡር ሴቶች አይመከርም። በልኩ ብቻ ተጠቀሙ። በተለይ ዘይቱን በፍጹም እንዳትጠቀሙ። ቅርንፉድን በምግብ ውስጥ ማካተት ግን ትችላላችሁ። በምግብ ውስጥ የምትጠቀሙት ሙሉ የቅርንፉድ ቅመሞች በአጠቃላይ ደህና ናቸው። ነገር ግን በሕክምና ካልተፈቀደ በስተቀር ዘይቶቹን እናም ኤክስትራክቶቹን አትውሰዱ። ለመጀመሪያ ጊዜ በጣም በትንሽ መጠን ጀምሩ። ማሳከክን፣ ሽፍታን ወይም ደግሞ የመተንፈስ ችግሮችንም ተመልከቱ። ቅርንፉድን ከመጠቀማችሁ በፊት የጉበት በሽታ፣ የደም መፍሰስ ችግሮች፣ የስኳር በሽታ በደም ስኳር ላይ ሊያስከትል የሚችለውን ተጽዕኖ ግምት ውስጥ በማስገባት እንደ የሆርሞን መዛባት ችግር ካለባችሁ፣ እነዚህ ሁላ የጤና ችግር ካለባችሁ ከመጠቀማችሁ በፊት አስቀድማችሁ ሐኪማችሁን ግዴታ ማማከር ይኖርባችኋል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። የቅርንፉድ ጥቅሙንናም ጉዳቱን አመጻጽኜ ነግሬያችኋለሁ ማለት ነው። የቅርንፉድ ጉዳቱ እንግዲህ እንደተመለከታችሁት የሚከሰተው አጠቃቀሙን ባለማወቅ ነው። በጣም ጥቅም አለው ስለሚባል ቅርንፉድ ብዙዎቻችሁ የምትሰሩ ስህተት ምንድን ነው? ኦቨርና ከልክ በላይ ትጠቀማላችሁ ማለት ነው። በተለይ አሁን ላይ በሶሻል ሚዲያ የምሰማው ነገር ምንድን ነው? በጣም ብዙ ሴቶች የወር አበባ መቅረት ችግር ያጋጥማቸዋል። እንዲሁም ደግሞ የወሊድ ችግር በሚገጥማቸው ጊዜ በጣም በከፍተኛ ሁኔታ ቅርንፉድን እየተጠቀሙ ይገኛሉ ማለት ነው። ያ እንግዲህ የቅርንፉድ እንዳልኳችሁ አንቲ ኮጉላንት ባህሪያት አለው። ያ ማለት ደምን የማቅጠን ባህሪያት አለው። ከልክ በላይ የምትጠቀሙ ከሆነ የደም መፍሰስ ችግርን ሊያስከትልባችሁ ይችላል ማለት ነው። ስለዚህ ይህንን ግምት ውስጥ ማስገባት አለባችሁ። ከዛም አልፎ ተርፎ ደግሞ ጉበታችሁንም ሙሉ በሙሉ ሊጎዳው ይችላል። ይህንንም በሚገባ ማወቅ አለባችሁ። ስለዚህ ቅርንፉድን ስትጠቀሙ የምታገኙትን ጥቅም ብቻ ሳይሆን ጎን ለጎን የሚያስከትልባችሁን ተጽዕኖንም ማወቅ አለባችሁ ማለት ነው። አሁን ለአንድ አገልግሎት ጥቅም ላይ ከመጠቀማችሁ በፊት አሁን ለምሳሌ በጣም ብዙ ሴቶች እርግዝና እምቢ ሲላችሁ በሶሻል ሚዲያ በምትሰሙት አማካኝነት ማለት ነው ቅርንፉድን እንደዚህ ዘፍዝፋችሁ ይህን ያክል ተጠቀሙ ሲባሉ ትሰሙና ኦቨር ስትጠቀሙ የደም መፍሰስ ችግርን ያስከትልባችኋል። በተጨማሪም ደግሞ ጉበታችሁንም በጊዜ ሂደት ሊጎዳው ይችላል ማለት ነው። ሌላ ጥቅም አገኛለሁ ብላችሁ አስቀድማችሁ በማሰብ ያንንም ጥቅም ሳታገኙ ከጎን ደግሞ ሌላ ችግሮችን ልታተርፉ ትችላላችሁ። ስለዚህ በጣም ጥንቃቄ ማድረግ ያስፈልጋል። እንደዚህ የመካንነት ወይም ደግሞ የመውለድ ችግር ከገጠማችሁ በቀጥታ ሄዳችሁ ሕክምና ማድረግ ነው ያለባችሁ። በተለይ ለ1 ዓመት ተከታታይ ሞክራችሁ ምንም እርግዝና ካልተፈጠረ ቅርንፉድን እንደ መድኃኒት መጠቀም ሳይሆን ሄዳችሁ እርግዝና ያልተፈጠረበትን መንስኤውንና ምክንያቱን ብትረዱት መልካም ነው። ምክንያቱም እርግዝና የማይፈጠርባቸው በጣም ብዙ ምክንያቶች ስላሉ ማለት ነው። ስለዚህ ይህንን በደንብ የነገርኳችሁ ምንድን ነው የብዙ ሰዎች ችግር ስለሆነ ነው። በተለይ የብዙ እህቶቻችን ችግር ነው። ከልክ በላይ ቅርንፉድን መጠቀም ጉዳትን ሊያስከትል እንደሚችል ማወቅ እንዳለባችሁ እንድታውቁት ብዬ ነው። ስለዚህ በመጠኑ ተጠቀሙ። በቀን ቢያንስ ከ1 እስከ 2 ፍሬ ቅርንፉድን ብትጠቀሙ ምንም ችግር የለውም፣ ኖርማል ነው። እንዲሁም ለተከታታይ 3 ሳምንት አካባቢ ተጠቅማችሁ ቢያንስ 1 ሳምንቷን ደግሞ ብትዘሉት መልካም ነው። በተቻላችሁ መጠን ደግሞ የቅርንፉድ ዘይትን አትጠቀሙት። ማለትም የቅርንፉድን ተፈጥሯዊ የሆነውን ብትጠቀሙት መልካም ነው። የቅርንፉድ ዘይት በጣም አደገኛ ነው። እሱንም አጠቃቀሙን ካላወቃችሁ በጣም አንዷ ጠብታ ራሱ በጣም ከብዙ ቅርንፉድ ስለሆነ ኤክስትራክት ተደርጋ የምትወጣው
ጉዳትን ሊያስከትልባችሁ ይችላል። እንዲሁም ደግሞ ዶክተራችሁን ብታማክሩም መልካም ነው ማለት ነው። ያም ሆነ ይህ አንድ ነገር ይጠቅማል ብላችሁ ከልክ በላይ የምትጠቀሙ ከሆነ ከጥቅሙ ይልቅ ጉዳቱን ታተርፋላችሁ። ስለዚህ ምንጊዜም ቢሆን እያንዳንዱ ነገር ስትጠቀሙ በልኩና በመጠኑ መሆን መቻል አለበት። ሰውነታችን ከአንድ ነገር ጋር የሚላመደው የዛን የቅመም ወይም ደግሞ የተለያዩ የምግብ ሊሆን ይችላል ጥቅሞችን እየሰጠን ሊሄድ የሚችለው ቀን በቀን በምንጠቀምበት ወይም ደግሞ ኮንሲስታንስ ስንሆን ነው። ያንን ነገር ሁሌ በመጠኑ እየተጠቀምን ስንሄድ ጥቅሙን እያገኘን እንሄዳለን። ግን ጥቅም አለው ብለን በአንዴ ኦቨር መጠቀም ጉዳትን ነው የምናተርፈው። ይህንን እንድትረዱ ፈልጋለሁ። የዛሬ የጤና ትምህርት እንግዲህ ይህንን ይመስላል። እንደተማራችሁበት ተስፋ አደርጋለሁኝ። ላይክ እና ሼር እያደረጋችሁ ሌሎችንም በቅንነት አስተምሩ፣ አሳውቁላለሁ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁ ማለት ነው። ላይክ እና ሼር ሳታደርጉ በፍጹም እንዳትወጡ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።